የኤርትራ ወታደሮች በኢትዮጵያ ላይ ወረራ መፈጸማቸውን የተመለከተ ልዩ ሰበር መረጃ ከድንበር አካባቢ ደርሶናል። እስከ ፍጻሜው ከኛ ጋር ከሆናችሁ ዝርዝሩን ትሰማላችሁ። ኢትዮጵያ በአሰብ ወደብ ትይዩ አደገኛ የድሮን ማዕከል ገንብታለች። እጅግ ልዩ ዘገባ ደርሶናል። ትንታኔ ዘገባ ይዘንበታል። ምርጫው ለይስሙላ መሆን የለበትም ተብሏል። ምርጫ 2018 ከወዲሁ ተቃውሞ እያስተናገደ ይገኛል። ሰፋ ያለ ዘገባ ይዘንበታል። በደቡብ ኢትዮጵያ ክልል ጂንካ አጠቃላይ ሆስፒታል በአዲሱ ቫይረስ ሰው መሞቱን የተናገሩ ሐኪም ከስራ ኃላፊነታቸው ተሰናበቱ። በቅድሚያ የሚዳሰሰው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ከኛ ጋር በመሆን መረጃን ከጥበብ ስለምትከታተሉ ከልብ አድርገን እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 150 ብር ከ5 ሳንቲም ተገዝቶ 153 ብር ከ5 ሳንቲም ይሸጣል። የእንግሊዝ ፓውንድ 194 ብር ተገዝቶ 197 ብር ከ8 ሳንቲም ይሸጣል። የአውሮፓ ዩሮ 174 ብር ከ2 ሳንቲም ተገዝቶ 177 ብር ከ7 ሳንቲም ዛሬ የተሸጠ ይገኛል። የስዊዝ ፍራንክ 184 ብር ከ4 ሳንቲም እየተገዛ 188 ብር ከ1 ሳንቲም ይሸጣል። የኩዌት ዲናር 481 ብር ከ1 ሳንቲም ተገዝቶ 490 ብር ከ7 ሳንቲም እየተሸጠ ነው። የቻይና ዩዋን 20 ብር ከ7 ሳንቲም እየተገዛ 21 ብር ከ1 ሳንቲም ይሸጣል። አንድ የተባበሩት አረብ ኤምሬቶች ድርሃም 40 ብር ከ9 ሳንቲም ተገዝቶ 41 ብር ከ8 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ1 ሳንቲም ተገዝቶ 40 ብር ከ9 ሳንቲም ይሸጣል። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር በአካባቢው ስለተከሰተውና ሄሞራጂክ ፌቨር እንደሆነ በተገለጸው ተላላፊ በሽታ ሰዎች መሞታቸውን ገልጸው ለመገናኛ ብዙሃን መረጃ በመስጠታቸው ከኃላፊነታቸው ተነሱም። ከደቡብ ኢትዮጵያ ክልል ጤና ቢሮ ከሆስፒታል ምንጮች በተገኘ መረጃ መሰረት የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ለአንድ ዓለም አቀፍ ሚዲያ ሄሞራጂክ ፌቨር እንደሆነ በተገለጸው በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጸው መረጃ በመስጠታቸው ከሆስፒታሉ ስራ አስኪያጅ ሚስጥሩ ሐምዴክ በተጻፈ ደብዳቤ ህዳር 5 ቀን 2018 ዓመተ ምህረት ከኃላፊነታቸው መነሳታቸው ተነግሯል። ዳይሬክተሩ ከኃላፊነታቸው ከመነሳታቸው በፊት ወደ ሆስፒታሉ መጥተው ከታከሙ 4 በሽተኞች አንዱ በህይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ ገልጸው 2 የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን 6 ሰዎች ተመሳሳይ ምልክቶችን በማሳየት ህይወታቸው ማለፉን ለዶይቼ ቬለ ሬዲዮ በይፋ ገልጸው ነበር። የበሽታው ክስተትና ምንነት ዓለም አቀፍ ትኩረትን የሳበ ሲሆን የዓለም ጤና ድርጅት ከመንግስት ጋር በመቀናጀት አስቸኳይ የመስክ ቡድን ወደ ስፍራው ልኳል። የጤና ሚኒስቴር ዛሬ ባወጣው መግለጫ መሰረት በዚህ በሽታ እስካሁን ድረስ 6 ሰዎች መሞታቸውን ማረጋገጡን ተናግሯል። ይሁንና ዶክተር ቢኒያም አስራት በበሽታው ሞት መመዝገቡን ይፋ ካደረጉ በኋላ ዛቻና ማስፈራሪያ እየደረሰባቸው እንደሆነ የቅርብ የሥራ ባልደረቦቻቸው ተናግረዋል። ዶክተር ቢኒያም በሆስፒታል ውስጥ የተሻለ አገልግሎት ለመስጠት የሚያስችል አሰራር በማስተዋወቅና የኦክሲጅን ማምረቻ ማዕከል በማስገንባት ለአገልግሎት ለማብቃት በዝግጅት ላይ እንደነበሩ ባልደረቦቻቸው ይናገራሉ። የዓለም አብያተ ክርስቲያናት ጠቅላይ ጸሐፊ ቄስ ፕሬስ ጄሪ ፕሌይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት ደብዳቤ በኦሮሚያ ክልል አርሲ ዞን በተፈጸመው ጥቃት ሕይወታቸውን ባጡ ሰዎች የተሰማቸውን ሐዘን ገለጹ። ይህ በሰዎች ላይ በዘፈቀደ የሚፈጸም ግድያ ያልተረጋጋ የሰላም ሁኔታን ያመላክታል ያሉት ጠቅላይ ጸሐፊው አክለውም በአስቸኳይ እርቅ መፈጸም ያስፈልጋልን ብለዋል። ቄስ ፕሌይ የዓለም አቀፉ አብያተ ክርስቲያናት ምክር ቤት መሰል የአመጽ ድርጊቶችን ያወግዛል ያሉ ሲሆን ምክር ቤቱ ለፍትህ ለሰላምና ለማህበራዊ እርቅ ለሚደረጉ ጥረቶች የማይናወጥ ድጋፉን ይገልጻልን ብለዋል።
በሁሉም ደረጃ ያሉ መሪዎች የግጭት ስርወ መሰረትን ለመፍታት ውይይትና ምክክር እንዲጎለብት እንዲሁም የሰው ሕይወትና ክብርን ለመጠበቅ የሚያስችሉ ጥበቃና ቁርጠኛነት እንዲኖራቸው አጽንኦት ሰጥተዋል። አያይዘው ምክር ቤቱ በዚህ አስከፊ የሐዘን ወቅት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከኢትዮጵያ ሕዝብ ጋር በማይናወጥ አጋርነት ይቆማልም ብለዋል። ትግራይ ትመክራለች በሚል መሪህ ቃል ክልላዊ ኮንፈረንስ ሊደረግ ነው ተባለ። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደሩ በተሰጠው አቅጣጫ መሰረት ክልላዊ ኮንፈረንስ ይካሄዳል ተብሏል። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ ከ2300 በላይ ሰዎች ይሳተፋሉም ተብሏል። የፖለቲካ ፓርቲዎች፣ የሲቪል ማህበራትና ሌሎች ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይ ለ3 ተከታታይ ቀናት እንደሚካሄድም ተሰምቷል። ይህንን ኮንፈረንስ የሚያዘጋጀው ኮሚቴ ሊቀመንበር የሆኑት አቡነ ተስፋ ስላሴ መድህን ዛሬ በመቀሌ በሰጡት መግለጫ በክልሉ ካለው ችግር ብቸኛው መውጫ መንገድ ውይይትና መነጋገር መሆኑን ገልጸዋል። በአገር ውስጥ ያሉና በውጭ ሀገር የሚኖሩ የክልሉ ተወላጆች በኮንፈረንሱ ላይ በንቃት እንዲሳተፉ ጥሪ ያቀረቡት አቡነ ተስፋ ስላሴ በክልሉ ተወላጆች መካከል አንድነት ማስፈን ወቅቱ የሚጠይቀው ተግባር መሆኑን አስታውቀዋል። የውጭ ዜጎች አካላዊ ጥቃትና እገታ እንደተፈጸመባቸው የሚናገሩት ሆን ብለው የከተማዋን ገጽታ ለማበላሸት ነው ሲል የአዲስ አበባ አስተዳደር ቱሪዝም ኮሚሽን ገለጸ። ከሰሞኑ የውጭ ሀገር ቱሪስቶች ወደ መዲናዋ ከመጡ ወዲህ በከተማዋ በነበራቸው ቆይታ ወቅት በተለያዩ አካላት አካላዊ ጥቃትና እገታ እንደተፈጸመባቸው በማህበራዊ ትስስር ገጾቻቸው ማስፈራቸው ይታወሳል። የኮሚሽኑ ኮሚሽነር ሁንዴ ከበደ በሰጡት ምላሽ የውጭ ዜጎች ኢትዮጵያ ከመጡ ወዲህ የእገታ ወንጀልና አካላዊ ጥቃት እንደተፈጸመባቸው በማስመሰል በማህበራዊ ሚዲያዎች መረጃዎችን የሚያሰራጩት የሀገራችንና የከተማውን ገጽታ ለማበላሸት ሆን ብለው ነው ሲሉ አብራርተዋል። እንዲሁም በማህበራዊ ትስስር ገጾቻቸው ግሪታን በመፍጠር ተከታታይ ለማፍራት እንደሆነ የገለጹ ሲሆን መሰል ድርጊቶች በሀገር ገጽታ ላይ ተጽዕኖ ለማሳደር እንደሚፈጸሙ ጠቁመዋል። ከተማዋን ለመጎብኘት የሚመጡ የውጭ ዜጎች የሚኖራቸው ቆይታ አጠናቀው ወደ ሀገራቸው እስኪመለሱ ድረስ ጥበቃና ከለላ እንደሚደረግላቸውም አክለዋል። በተገለጹ አካላት መረጃ ከተሰራጨ ወዲህ በህዝብ ዘንድ ግሬታን እንዳይፈጠር የማጣራት ስራ የሚመለከታቸው አካላት መስራታቸውን አድንቀዋል። መሰል ሁኔታዎች ሲፈጠሩ ትክክለኛ መረጃዎችን ለህዝብ ለማድረስ በቅንጅት ስራዎች እንደሚሰሩ ያሳሰቡት ኮሚሽነሩ ኢትዮጵያውያን ከእንግዳ አቀባበል ጋር በተያያዘ ያላቸው ምግባር መሰል ተግባራት እንዳይፈጸም እንደሚያግዝም ገልጸዋል። የቱሪዝም ዘርፍ በአንድ ሀገር ኢኮኖሚ ላይ የሚኖሩን ድርሻ ለማሳደግ ነባርና አዳዲስ የመዳረሻ ልማቶችን የማካሄድ የመስህብ ሀብቶችን የማስተዋወቅና ዘመናዊ ቴክኖሎጂን መጠቀም አስፈላጊ መሆኑን የዘርፉ ባለሙያዎች ተናግረዋል። ለዘርፉ የተሰጠውን ትኩረት የሚመጥን መዋቅራዊ አደረጃጀትና የባለድርሻ አካላት የተቀናጀ አሰራርን መዘርጋት ሌላው ቀዳሚ ተግባር መሆን እንዳለበትም ጠቁመዋል። የኢትዮጵያ መንግስት ከእስር የለቀቃቸው 27 ደቡብ ሱዳናውያን ጁባ ደረሱ። ድንበርን በህገወጥ መንገድ አቋርጧል በሚል ለወራት በኢትዮጵያ ታስረው የነበሩ 27 ደቡብ ሱዳናውያን ወጣቶች የደቡብ ሱዳን መንግስት ባደረገው ከፍተኛ የዲፕሎማሲያዊ ጥረት ተፈተው ጁባ ገብተዋል። ለረጅም ጊዜ በኢትዮጵያ ሚዛን እስር ቤት ታስረው የነበሩት የከብት ጠባቂ የነበሩ ደቡብ ሱዳናውያን ህዳር 7 ቀን ጁባ ዓለም አቀፍ አውሮፕላን ማረፊያ መድረሳቸውን የሀገሪቱ መገናኛ ብዙሃን ዘግቧል። የወጣቶቹ መለቀቅ በሰላም መመለስ የተሳካው በፕሬዝዳንቱ ከፍተኛ ልዑክ ጽህፈት ቤት መሪነት ከውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር እንዲሁም አዲስ አበባ ከሚገኘው የደቡብ ሱዳን ኤምባሲ ጋር በቅርበት በመስራት በተደረገ የተቀናጀ ጥረት ነው። የፕሬዝዳንቱ ከፍተኛ ልዑክ ጽህፈት ቤት ባወጣው መግለጫ የኢትዮጵያ መንግስት የታሰሩ ሰዎች እንዲፈቱ በማመቻቸት ላደረገው ትብብርም ጥልቅ ምስጋና ያቀረቡ ሲሆን ለውጤቱ አስተዋጽኦ ያደረገው አዎንታዊ የሁለትዮሽ ግንኙነት መሆኑን ጠቅሰዋል። ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ጠቅላይ ሚኒስትር አብይ አህመድ ከአንድ ሳምንት በፊት በጎንደር ያስተላለፉት መልእክት ስለ ሀገሪቱ የሰላም ሁኔታ ምስክር ይሆናል ሲል ተናገረ። ኢህአፓ፣ መኢአድ፣ እናትና እንዲሁም
ኢዴፓና እግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘ ቅንጅት ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ የግብር ማሟያ ሊሆን አይገባም በማለት መግለጫ አውጥቷል። ቅንጅቱ ባወጣው መግለጫ ለምርጫ ክንውን መሰረታዊ ተብለው ከሚጠቀሱት ግንባር ቀደም ጉዳዮች ውስጥ የሀገራችን ሰላምና ጸጥታ የተረጋጋ አለመሆኑን፣ ሀገራችን ለተከታታይ ዓመታት በእርስ በርስ ጦርነት ውስጥ መቀጠሏ የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከተው ነው ብሏል። የቅንጅቱ አባል ፓርቲዎች በሀገራችን በተለያዩ አካባቢዎች እየተካሄዱ ያሉ ጦርነቶች ሰላማዊ የፖለቲካ መፍትሄ ሊበጅላቸው ይገባል ብለን በተደጋጋሚ ያሳሰብን ቢሆንም ለጥሪያችን ተገቢው ትኩረት ተችሮ ምላሽ ባለመሰጠቱ ሀገራችን ዛሬም ከዳር እስከ ዳር በጦርነት ውስጥ ትገኛለች ሲሉ ወቅሰዋል። ጠቅላይ ሚኒስትሩ በጎንደር ከተማ በቅርቡ ባደረጉት ጉብኝት ከጎንደር እስከ ጎርጎራ ያለ አጃቢ መንቀሳቀስ አለመቻሉን መግለጻቸው የሀገር ነባራዊ ሁኔታ በግልጽ የሚያሳይ ሲሆን ለዚህ የሀገሪቱን ከፍተኛ የስልጣን መንበር ከጨበጡ ሰው የላቀ ሌላ ተጨማሪ ምስክርነት አይሻም በማለት አትቷል። የእርስ በርስ ጦርነት እንዳለ ሆኖ በጋዜጠኞች ላይ በተለያዩ ጊዜ የሚደርሰው ዛቻ፣ እስራትና አስገድዶ መሰወር ለምርጫ በነጻነት ሽፋን ሊሰጡ በሚገባቸው የመገናኛ ብዙሃን ላይ የፍርሃት ደመና እንዲያጠላና በዚህ ምክንያት ከእይታ ውጪ በጓዳ የሚከናወን ምርጫ ሊኖር መቻሉ ጥርጥር የለውም ብለዋል። የኤርትራ ወታደሮች በአፋር ክልል ድንበር አካባቢ ወረራ በመፈጸም የተለያዩ ቀበሌዎችን እየተቆጣጠሩ እንደሚገኝ ተዘገበ። በአሰብ አቅራቢያ ኢትዮጵያ የድሮን ማዕከል እየገነባች እንደምትገኝም መረጃዎች ተሰራጭተዋል። ባለፉት 2 ቀናት የኤርትራ ጦር የኢትዮጵያን ግዛት በሆነው ኢሮብ ተጨማሪ ቦታዎችን መቆጣጠሩም ተሰምቷል። የኤርትራ ወታደሮች እስካሁን ከተቆጣጠሯቸው ቦታዎች ባለፈ ተጨማሪ አካባቢዎችን ተቆጣጥሯል። ዶክተር ጌዲዮን ጢሞቴዎስ ከቀናት በፊት የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ ይገኛሉ ማለታቸውም ይታወሳል። በሌላ በኩል ዘ ኢኮኖሚስት ኢትዮጵያ በቡሬ አቅራቢያ የድሮን መንደርደሪያ ማስፋፊያ ማዕከላትን መገንባቷን በሳተላይት ምስል ማረጋገጡን ዘግቧል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች የዛሬው ጥበብ መረጃችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።